የራስ መኮንን ዘመዶች ተፈሪን ለማየት ፈቃድ ከራስ እየተቀበሉ መግባት ይችላሉ። በተቀረ ከተፈሪ ግቢ የውጭ ሰው አይደርስም። ተፈሪ በጣም ያምራል፣ ቆንጆ ነው። ለሚያየው ሰው ሴት ልጅ ይመስላል። ጠጉሩን አሳድገውለት እንደ ሹሩባ ያበጁታል። ሹሩባውን በቅቤ ይቀቡለታል። አብደላ ካኒ ጥብቆ ያለብሱታል። ምንጊዜም ካንገቱ ላይ መስቀል በወፍራም ማተብ ተንጠልጥሎ ይታያል። ተፈሪን ራስ ያለመጠን ይወዱታል። ከቶ አባት ልጁን ሲያፈቅር ከሳቸው የበለጠ መሆን ይችል አይመስለኝም። የሳቸው ፍቅርም ብቻ የሚበቃው አይመስላቸውም። ሐረር፣ ሸዋ፣ ኢትዮጵያ በሙሉ ተፈሪን እንድትወደው ያስባሉ። ተፈሪ በባህሪው ገና ከሕፃንነቱ ጀምሮ እንደ አዋቂ ሰው ነው። እንደ ልጅ አይደለም። ጭምት፣ አስተዋይና ዝምተኛ ነው። ሁል ጊዜ ከንፈሮቹን ፈልቀቅ ያደርጋል። መንከትከት፣ መቅበጥ፣ መጮህ አይፈቅድም። አባቱ የልጃቸውን ባህሪ እየተመራመሩ ይገርማል፣ ምን አይነት ሰው ይወጣው ይሆን እያሉ ዘወትር ይናገሩ ነበር። ባንዳች ምክንያት ያኮረፈ እንደሆነ ከሰው ጋር ሳይነጋገር ምሳውን ሳይበላ ጦሙን ይውላል። ስለዚህ ተፈሪ መኮንንን ላለማስቀየም ራስ መኮንን ይጠነቀቁ ነበር። ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም በማን ነበር መሰናዷችን አድዋ ጦርነት ላይ በ14 ዓመታቸው የዘመቱ ጣሊያን በድጋሚ ኢትዮጵያን ለመበቀል ከ40 ዓመት በኋላ ሲመጣ እንዲሁ በድጋሚ ለሀገራቸው የደሙ በሀገራችን የመጀመሪያው ኢንጂነር ለመጀመሪያ ጊዜ አቮካዶን ወደ ሀገራችን ያመጡ የግብርና ሰው ኦቶባዮግራፊ ሲነሳ ቀድሞ የሚነሳው የሕይወቴ ታሪክ መጽሐፍን የደረሱ ታላቅ ሰው ነው የምናነሳው። ስለሳቸው ሥራ ተዘርዝሮ አያልቅም። በዛሬው የማን ነበር መሰናዷችን ግን በቻልነው ያክል ታሪካቸውን ልናነሳ ልንዘክራቸው እንሞክራለን። ፊታውራሪ ተክለ ሐዋርያት ተክለ ማርያምን ቀደም ሲል በመግቢያችን ላይ ስለ ተፈሪ መኮንን በኋላ አፄ ኃይለ ሥላሴ ያስደመጥናችሁን ጽፈው ያሰፈሩልንም ተክለ ሐዋርያት ተክለ ማርያም ናቸው። በነገራችን ላይ ከአፄ ኃይለ ሥላሴ ጋር ተጋጭተው ነበር። በፎቶ ላይ የምትመለከቱት አንደኛውም ፊታውራሪ ተክለ ሐዋርያት በሽምግልና ወደ ሀገራቸው ተመልሰው ከቀዳማዊ ኃይለ ሥላሴ ጋር ሲታረቁ የተነሳ ፎቶ ነው። ታዲያ ስለ ግል ሕይወቱ፣ ስለ ሥራዎቹ፣ ስለ አበርክቶዎቹ፣ ስለ ውጣ ውረዶቹ ለራሱ መጽሐፍ የጻፈ ታላቅ ሰው ይህን የመሰለ መሰናዶ ሲያዘጋጁለት ከፈረሱ አፍ እንደሚባለው ከራሱ መጽሐፍ የተሻለ ምንጭ ወይም ሶርስ አይገኝም። ስለዚህ በአብዛኛው የሕይወቴ ታሪክ የተሰኘውን መጽሐፋቸውን ዋቢ አድርገን ይህንን መሰናዶ አዘጋጅተንላችኋል። እኚህ ሰው ሕይወታቸው ብዙ ቁም ነገር ይዟልና እስከ መሰናዷችን ፍጻሜ አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። መልካም ጊዜ። የምናደንቃቸው ፊታውራሪ ተክሌ በሀገራችን ታሪክ የመጀመሪያው ኢንጂነር ናቸው። ከታላቁ የአድዋ ጦርነት ድል መልስ በራስ መኮንን ጥያቄና በንጉሠ ነገሥቱ ዳግማዊ አፄ ምኒልክ መልካም ፍቃድ ወደ ራሽያ ተልከው ታንክ መስራትን ተምረዋል። ከዚያም የተማሩት የኢንጂነሪንግ ትምህርት አገራችን በነበረችበት ተጨባጭ ሁኔታ አስፈላጊ መስሎ ስላልታያቸው ከተወሰነ ጊዜ ቆይታ በኋላ ወደ ፈረንሳይ አገር በማምራት የእርሻ ትምህርት ወይም አግሪከልቸር ተምረው ተመልሰዋል። አቮካዶን ጨምሮ የተለያዩ ፍራፍሬዎችን ወደ ኢትዮጵያ በማምጣት ያላመዱት የመጀመሪያው ሰው ፊታውራሪ ተክለ ሐዋርያት ናቸው። በኦሮሚያ ክልል ሐረር ከተማ አቅራቢያ የሚገኙትን የዛሬዎቹን ሂርናና የጭሮ ወይም አሰበ ተፈሪ ከተሞችም በፕላን የተመሰረቱት በእሳቸው አማካኝነት ነው። ከጃፓን ሀገር ሕገ መንግሥት ተሞክሮ ከወሰዱ በኋላ የመጀመሪያውን የኢትዮጵያ ሕገ መንግሥት ያረቀቁት እሳቸው ሲሆኑ እንደፈለጉት መልካም ሕግ እንዲሆንና በሕግ የተገደበ አስተዳደር እንዲኖር ጥረት አድርገው በልዑል ራስ ካሳና በንጉሠ ነገሥቱ ኃይለ ሥላሴ ተሰናክሏል።
እኚህ ድንቅ የተግባር ሰው ሀገራቸውን ብዙ መጥቀም እየቻሉና ብዙ መስራት እየቻሉ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ገና በወጣትነታቸው ገለል አደረጓቸው። ዘመናቸውን በቁጭትና በመገለል በቆረቆሯት ሂርና ከተማ በግብርና ሥራ ተሰማርተው አሳለፉ። ፊታውራሪ ተክሌ በ14 ዓመታቸው ራስ መኮንንን ተከትለው አድዋ በመዝመት ጦርነቱ ላይ ተሳትፈዋል። በሁለተኛው የጣሊያን ወረራም በኦጋዴን በኩል ጦር ይዘው ዘምተው ንጉሠ ነገሥቱ ሲሰደዱና ጦሩ ሲበተን እሳቸውም መጀመሪያ ወደ ጅቡቲ በመሄድ ከዚያም ወደ ኤደን አምርተው ከአርበኞቹ ከነራስ አበበ አረጋይ ጋር በመላላክ ሞራል ይሰጡ ነበር። ራስ አበበ አረጋይንም ራስህን አንግሰህ አርበኛውን አደራጅ ብለው ምክር ጽፈውላቸዋል። ይህ ምክራቸው ከነጻነት በኋላ በንጉሠ ነገሥቱ ጥላቻን አትርፎላቸዋል። በመቀጠልም ከኤደን ወደ ማዳጋስካር ሄደው ሕይወታቸውን መርተዋል። እንደ ልጃቸው አድርገው ያስተማሯቸው ሩሲያውያኑ አሳዳጊያቸው እንደሚከተለው ምክራቸውን እንደሰጧቸው እናም ይሄ ምክርም ሁልጊዜ እንደሚያባንናቸው ፊታውራሪ ተክሌ ጽፈዋል። ለአገርህ እንደ እርሾ ትሆናለህ። እውነተኛ ስልጣኔ ለማግኘት በርታ፣ ሳትሰለች መስራት አለብህ። በተቀረ የአውሮፓ መንግስቶች ያጠፏቸዋል። አውሮፓውያን ያለምን አገራት ሁሉ አጥፍተዋል፣ አበላሽተዋልም። እናንተንም አይተዋችሁም። የሕዝብ በአፍሪካ ውስጥ ከናንተ በቀር ሌላ የለም። በታሪካችሁ ከአውሮፓውያኖች ትቀድማላችሁ። ዘራችሁ እንዳይጠፋ ለማድረግ ከመማር በቀር ሌላ መድኃኒት አይገኝላችሁም። ይህ ምክር ይላሉ ፊታውራሪ ተክሌ፣ ይህ ምክር በየሰዓቱ እየታወሰኝ ስንፍናዬን ያባርርልኝ ነበር ብለው ነበር። ጋሻ አበበ አረጋዊን ደግሞ ከፊታውራሪ ተክለ ሐዋርያት ምን እንማራለን በማለት ደጃዝማች ግርማቸው ተክለ ሐዋርያት ስለ አባታቸው የሰጡትን ምስክርነት እንደሚከተለው አቃምሰውናል። አንደኛው በራስ መተማመን ነው። ጠባያቸው፣ ምግባራቸው፣ ፍልስፍናቸውና እንዲሁም አስተሳሰባቸው ሁሉ ከዘመናቸው ሰዎች ፈሊጥ ጋር ሲተያዩ ይልቁንም ከአካባቢው የተለዩ ሆነው ይገኛሉ። ለምሳሌ በንግግር መራቀቅ፣ በሚያሻማ ቋንቋ ሐሳብን ሸፋፍኖ ማቅረብ፣ በቧልት በተረብ በቀልድና በዋዛ የታጀቡ ቃላት መጠቀም አይፈቅዱም ነበር። እንደዚህ አይነት ልማድና ፈሊጥ የሚጠቀመውን ሰው ሁሉ ጥሩ ግምት አይሰጡትም። ሁልጊዜም የቁም ነገርንና የሥነ ሥርዓትን መንገድ እንጂ በመዝናናት የሚሰነዘር ሐሳብ፣ ንግግርም ሆነ አድራጎት ይነቅፋሉ። ሌላው ራሳቸው ካመኑበትና ከወሰኑት ውጪ የሚሆነውን ላለመቀበልና ላለመፍቀድ ጠንካራ ዝንባሌ ነበራቸው። ዘመናዊነት ከሚሰማቸውና ዓለማዊ ኑሮን ወዳጆችና እጅግ አፍቃሪዎች ከሆኑ ሰዎች ማኅበር የተገለሉና ተቃራኒም ሆነው የሚገመቱ ነበሩ። ቦዘኔነት በጣም በመጥላት ሁልጊዜም ለቁም ነገር ታጥቀው የሚገኙ ነበሩ። ምግብ ማማረጥና ስለ ጣዕሙም አስተያየትም ሆነ ነቀፌታ መስጠት አይወዱም። ሁልጊዜም የቀረበላቸውን ነገር ያለምንም አስተያየት ይመገባሉ። ማታ ውድቅት ሲሆን በፋኖስ መብራት ማንበብ ይወዳሉ። በግል ኑሯቸውና በተግባርም ላይ ዲስፕሊን የማይለያቸው፣ ምንጊዜም ራሳቸውን ለመቆጣጠር ስሜታቸውን ለመክታት የማይቦዝኑ ኮስታራ ነበሩ። ወገኖቻቸውን፣ ዘመዶቻቸውን ለመርዳት በጣም ፈቃደኛ ነበሩ። ፊታውራሪ ተክለ ሐዋርያት ተክለ ማርያም። እስኪ ከፊታውራሪ ተክለ ሐዋርያት ተክለ ማርያም የሕይወቴ ታሪክ መጽሐፍ እንጥቀስ። የ5 ወር ተኩል እስራቴን በአዲስ አበባ ጨርሼ ሂርና ስገባ በመሬቴ ላይ እያረሱ የሚኖሩ ጭሰኛ ባላገሮች ከነሚስቶቻቸው ተሰብስበው እያለቀሱ ራሴን፣ ትከሻዬን፣ እጄን፣ ጉልበቴንና ጫማዬን ለመሳም ተሽቀዳደሙ። ለሕዝብ አገለግላለሁ፣ ሕዝብን ከጥቃት አድናለሁ በማለት ወገን አጥቼ ተጠቃው። ለጊዜው ብቻዬን ስለሆንኩ ግብዞች ቢያጠቁኝም ለወደፊቱ የኔ መሰሎች በጊዜ ሂደት መፈጠራቸው የማይቀር መሆኑን አምናለሁ። እስካሁን ድረስ የሕዝቡን ኑሮ አሻሽላለሁ በማለት በተቻለኝ አቅም ሁሉ ሠራው። ከዚህ በኋላ ግን የራሴን ኑሮ ለማሻሻል ቆረጥኩኝ። ይሁን እንጂ የሕዝቡ ኑሮ ሳይሻሻል የኔ የግል ኑሮ ሊሻሻል እንደማይችል ተረድቻለሁ። አንድ ሰው በትልቅ መርከብ ላይ ተቀምጦ መርከቡን ማዕበል ወዲህና ወዲያ እያዳፋ ሲያናውጠው የሰውየው አቀማመጥ የተረጋጋ ሊሆን አይችልም። ይሁን እንጂ ነፋሱን ጊዜ ሲለውጠው መርከቡ ጸጥታውን ማግኘቱ አይቀርም። ኑሮን የሚለውጠው ጊዜ መሆኑን አልሳትኩትም። በትልቅ ሰብል መካከል ቸኩላ የጮረቀች ያሻተች አንዲት የእህል ራስን ወፎች ጠቅጥቀው እንደሚያጠፏት አልሳትኩም። አገር የሚቀናው በትናንሽ ብልጠት ሳይሆን ትላልቁን ሥራ በልበ ሰፊነት በማከናወን ነው። የራሴን ኑሮ ብቻ ማቀናት ከንቱ ብልጠት መስሎ ስለታየኝ ንቄው ትቼው ነበር። አሁን ግን የራሴን ኑሮ እንዳቀና ጊዜው አስገደደኝ።
በብዙ ወጪ ሰፊ እርሻ ሥራ ለማከናወን ወሰንኩኝ። በሂርናና በአካባቢው በሲሶ የሚሰሩልኝ ወደ 300 ጢሰኞች አሉኝ። ወደ አዲስ አበባ ሰዎች ላኩና 100 ማረሻና ወገሎች አስገዛው። 80 ጥንድ በሬዎች በወር ውስጥ 10 ቀን ለኔ ያርሳሉ። በቀሪው ቀን ደግሞ ጥማድ የሌላቸው ጢሰኞች አንዱን ቀን ለኔ አንዱን ቀን ለራሳቸው ያርሳሉ። የራሴንም ኑሮ ቢሆን በጠባቡ ሳይሆን በሰፊው ባከናውን ሌሎችም እንደሚጠቀሙ ተገንዝቤያለሁ። ገበሬ 3 ዳውላ ቢያመርት ከ60 ብር በላይ ገቢ አያገኝም። 10,000 ዳውላ ቢያመርት ግን 200,000 ብር ገቢ በማግኘት ራሱ ብቻ ሳይሆን ሌሎች ያገሩን ሰዎችም ይጠቅማል። ይህንን እያሰላሰልኩ ሳለ ቀኛዝማች ተክለ ማርቆስ የጻፉልኝ ደብዳቤ ደረሰኝ። ደብዳቤው አልጋ ወራሽ ተፈሪ ንግሥት ዘውዲቱ በመሞታቸው በአንድ በኩል ሐዘን ላይ መሆናቸውን፣ በሌላ በኩል ደግሞ ተተክተው የንጉሠ ነገሥትነት ሥልጣኑን ሲያገኙ የሐዘናቸውና የደስታቸው ተካፋይ ሳልሆን በመቅረቴ እኔም በመውቀስ ይህን ያደረግኩት በአልጋ ወራሽ በመታሰሬ ተቀይሜ መሆን አለመሆኑን በመግለጽ ምላሹን በተሎ በጽሑፍ እንድልክ የሚጠይቅ ነው። ነገሩ ገባኝ። ወዲያው መልስ ጻፍኩለት። ከሰው ጋር ሳትገናኝ አርፈ ቤት ተቀመጥ ስለተባልኩ የንግሥትን ሞት አልሰማሁም። እግዚአብሔር ያጥናው በልልኝ። መቀየም የለብኝም። ቁርጥ ሐሳቤ ከምናቸውም ላለመድረስ ነው። ልዕልት ወይዘሮ መነን ተቀይመውኝ ይሆናልና እሳቸውን ይቅርታ በልልኝ ብዬ ለቀኛዝማች ተክለ ማርቆስ መልስ ጻፍኩለት። 80 ጥማዶች በጥሩምባ እየጠመዱ ሲያርሱና በጥሩምባ እየተፈቱ ሲለቀቁ ማየት እንዴት ተስፋ ይሰጣል። ነገር ግን ለጤፍ ያሰናዳሁትን እርሻ ገና ሳልዘራበት ወደ አዲስ አበባ ተጠርቼ ሄድኩኝ። ቀኛዝማች ተክለ ማርቆስ ለጋር ድረስ መጥቶ ተቀበለኝና በአውቶሞቢል ወደ ሆቴል ወሰደኝ። የምታለልለት መስሎት ብዙ ነገር ተወተ። ቀኛዝማች ተክለ ማርቆስ ፖለቲከኛ ሆኖ አመሉ ከመለወጡ በፊት ጥሩ ስም ያለው ታታሪ ሰራተኛ ነበር። በአውቶሞቢል ወደ ታችኛው ግቢ እንቁላል ቤት ወደሚባለው ሰገነት ወሰደኝ። አልጋ ወራሽን አገኘኋቸውና እጅ ነሳው። የወጋ ቢረሳ የተወጋ አይረሳም፣ ተቀየምክ እንዴ ናና እንታረቅ አሉኝ። አንድ ቤት አብረን ስላደግን ከአልጋ ወራሽ ጋር ብዙ ጊዜ ተለያይተን ስንገናኝ መሳሳም ልማዳችን ነው። ቀረብ አልኩና ጉንጮቼን እያገላበጥኩ አቀረብኩላቸው። ሳሙኝ። እኔ ግን አልሳምኳቸውም። እኔ እሳቸውም ብሆን በከንቱ ያጉላላሁትን ሰው ይቅርታ ለምነዋለሁ እንጂ አልስመውም። ተክለ ማርቆስ ሃዬ እስኪ እንደዚህ የሚል ንጉሥ የት አገር ይገኛል? ጌታ መሐሪ ነው። እንደ ድሮአችሁ በፍቅር እየተመካከራችሁ ለኢትዮጵያ የሚጠቅመውን ታከናውናላችሁ እያለ ቀላመደ። ይህን ያህል ተበላሽቷል ብዬ አልጠረጠርኩም። እንትፍ ብዬ ምራቄን ብለጥፍበት ተወደ ነበር። ዝም በል ልለው ትንሽ ቀርቶኛል። በመሃሉ አስፋው ባዩሽ መጣና ባልጋ ወራሽ ጆሮ አንሾካሾከ። ከወንበራቸው ተነሱና ነገ መጥተህ እንነጋገራለን ብለውኝ ወደ እልፍኛቸው ገቡ። የፊታውራሪ ተክለ ሐዋርያት ተክለ ማርያም ኦቶባዮግራፊ መጽሐፍ የሕይወቴ ታሪክ የቀደመውን የኢትዮጵያውያን ኑሮ፣ አስተሳሰብ፣ ልምድ በወጉ ይነግረናል። የታሪክ መጽሐፎቻችን የሚዘነጉትን ሰዋዊ ጉዳይ በጨረፍታ ያሳየናል። ደግሞም ኢትዮጵያን ለማዘመን አስተዳደራዊ ሥርዓት ለማበጀትና ለማጽናት የነበረውን ትግል፣ ለነጻነት ተጋድሎ ወደ አድዋ የተደረገውን ዘመቻ በወግ የሚያሳየን ሥራ ነው። ተክለ ሐዋርያት የተወለዱት ከ1874 እስከ 1876 ባለው ጊዜ አካባቢ ተጉለት ውስጥ ነው። እስከ 9 ዓመት ዕድሜያቸው በቄስ ትምህርት ቆዩና ወግና ሥርዓት ያጠኑ ዘንድ በአደራ ልጅነት ሐረር ለራስ መኮንን ተሰጡ። በዚያ ዘመን ልጁን በጌታ ቤት ለማሳደግ የቻለ ወላጅ የታደለ ነበር። በእኛ አገር ብቻ ሳይሆን በሌላውም። ሳይደብር መንደር የተወለደው ተክሌ በቤት ላይ ቤት የተሰራበትን የሐረር ከተማ ሲያይና በሱቆች ውስጥ የተደረደሩትን ስንትና ስንት አይነት የባህር ማዶ ዕቃዎች ሲመለከት ጉድ አለ። ምኞትም ተለኮሰበት። ባህር ማዶ የሚባለው አገር እነዚህ ሁሉ የውበት ዕቃዎች የሚፈጠሩበት ስንትና ስንት ጥበብ ይገኝበት ይሆን? እዚያው ድረስ ሄዶ ማየት፣ መፈረጅ፣ መመርመር፣ መዳሰስ የሚቻል ቢሆን እንዴትስ ባስደሰተ ነበር አለ በውስጡ። ተክሌ ብሩህ ጭንቅላት ያለው ብልጣብልጥ ማቲ ስለነበር ራስ መኮንንና ባለቤታቸው ሲወዱት ጊዜ አልፈጀባቸውም። እንደ ሎሌ ሳይሆን እንደ ልጅ አቀረቡት። ትምህርት ቤት አስገቡት። ከኃላፊነታቸው ጋር ተያይዞ በሚመጣ ሐሳብ ሲወጠሩ እንኳን ራስን የሚያስቅ ተክሌ ሆኖ ተገኘ። ባለሟልነታቸው ከመጥበቁ የተነሳ አድዋ ጦርነት ካልዘመትኩ ብሎ
ቢያለቅስባቸው ራስ መኮንን ሊጨክኑ አልቻሉም። ግድ የለም መንገድ ለመንገድ ያጫውተኛል ሊዝመት አሉ። አሁን ተክሌ ለዘመቻ ክብር በመብቃቱ ጓደኞቹ እስኪቀኑበት ድረስ ፈነደቀ። የተሸለመውን መሳሪያ ወልብሎ ለወግ በቃ። ግዳይ ያስቆጥር እንጂ እንዳቂሚቲ ከዚያ ያላነሰ ቁም ነገር ሰርቷል። በተክሌ ብሩህነትና የማወቅ ጉጉት የተማረኩት ራስ መኮንን ተክሌን ባህር ማዶ ልኮ ለማስተማር ቃል ገቡ። ታዲያ ይህ ቃል ኪዳን ተድበስብሶ ይቀራል የሚል ስጋት ያደረበት ተክሌ ራስን መውጫ መግቢያ ሳጥቶ በጃንሆይ አጼ ምኒልክ ፈቃድ በ13 ዓመቱ ሩሲያ እንዲሄድ ሆነ። ሩሲያ ያኔ የምትተዳደረው በንጉሠ ነገሥት ዛር ኒኮላ ሁለተኛው ነበር። ኮሚኒዝም በአገሩ አልተፈጠረም። ጽሑፉ በእውነተኛ ሕይወት ታሪክ ላይ የተመሠረተ በመሆኑ የአንባቢን አመኔታና ቀልብ የመማረክ ኃይል አለው። የፊት አውራሪ ተክለ ሐዋርያት ተክለ ማርያም የሕይወቴ ታሪክ መጽሐፍ ገና በሕፃንነት ዕድሜ ባለታሪኩ ሕሊና ውስጥ የተጠነሰሰው የማወቅና ኅብረተሰብን የመለወጥ ጉጉት የአዳም ዘር ጉጉት ነውና ወዲያውኑ እንጋሯለን። ይሳካለት ይሆን? የ12 ዓመት ልጅ በማያውቀው አገር ባህልና ዘመናዊ አኗኗር ከተነከረ በኋላ ከቀድሞ ጉጉቱና ከኢትዮጵያዊነቱ ጋር የመመለስ ዕድሉ ምን ያህል ይሆናል? ተምሮ የሚመለስ ቢሆንስ በኢትዮጵያ የተንሰራፋውን ኋላ ቀር ስርወ መንግሥትና ባህል የመቋቋም አቅም ይኖረዋል? ስር በሰደደ ጥቅም የተሳሰሩት መሳፍንት፣ ባላባቶች፣ መሃል ሰፋሪዎች፣ ካህናትና ሼኾች ምን ፈተና ይደቅኑበት ይሆን? ይህንን ሁሉ ለመቋቋም የሚያስችል የህሊና ጽናት፣ ስልትና ትዕግስት ይኖረው ሲሆን የሚሉ ጥያቄዎች መንፈሳችሁ ውስጥ የሚደረደሩት ከመነሻው ነው። የተዋጣለት መጽሐፍ እንዲህ ያሉ ጥያቄዎችንና ስጋቶችን በአንባቢ አእምሮ ውስጥ የመጫር ችሎታ አለው። ይህ መጽሐፍ አንጸባራቂ የሥነ ጽሑፍ እሴቶች አሉት። ትረካው ባጫጭር አረፍተ ነገሮች የተገነባ ስለሆነ አንባቢን ትንፋሽ በሚያስቆርጥ አተታ አያንከራትትም። በጥንቃቄ የተመረጡ የዕለት ተዕለት ቃላት ኅብረት ጽንሰ ሐሳቦችንም ሆነ ትረካዎችን የቱን ያህል እንደሚያሳምሩ በውል የሚታየው በዚህ መጽሐፍ ነው። ፊታውራሪ የተወለዱበትን አጥቢያ፣ የሕዝቡን አኗኗር፣ የራስ መኮንንን ችሎታ፣ የመቀሌን የአምባላጌንና የአድዋን ጦርነቶች እንዲሁም በልጅ ኢያሱና በተፈሪ መኮንን መካከል የነበረውን የሥልጣን ሽኩቻ፣ የሩሲያ ቤተሰቦቻቸውን የተንጣለለና የረቀቀ አኗኗር፣ የኑሮ ፈተናዎቻቸውንና ገጠመኞቻቸውን የሚገልጹት ጨርቁን በጣለ ግልጽነት ነው። መጽሐፉን እያነበባችሁ በመሃል እንደ እብድ ብቻችሁን እየተንከተከታችሁ ልትስቁ ትችላላችሁ። ታዲያ ልብ ያላለ ሰው አንዳንዱን ወዛም ቀልድ ሊስተውም ይችላል። በፊታውራሪ አገላለጽና የትንታኔ ዘይቤ ውስጥ ደግሞ ደጋግሞ የሚታይ ነገርም አለ። እኒህ ጸሐፊ የጣዖት ያህል የሚታዩትን የነ ቶልስቶይን፣ የነ ፑሽኪንን፣ የነ ሼክስፒርንና የሌሎችንም ሥራዎች በግላቸውና በሩሲያ አካዳሚ ውስጥ አንጥረውና በጥረው ያነበቡ ለመሆናቸው አጻጻፋቸው ይመሰክራል። ስለዚህም ዘይቤያቸው ከአብዛኛው ኢትዮጵያዊ ደራሲ የተለየ ሆኖ ልታገኙት ትችላላችሁ። ተክሌ መልክዓ ምድሮችን፣ የታሪክ ክስተቶችን፣ የፖለቲካና የአስተዳደር ገጠመኞችን ሲገልጹ በአንባቢው ሕሊና ውስጥ የሚቀርጹት ስዕል የሲኒማ ያህል ነው። ያውም ኅብረ ቀለማዊ ሃይ ዴፊኔሽን ሲኒማ ያህል። ከጸሐፊው ተክሌ ጋር ሳይደብር ምንጃር ፊደል ትቆጥራላችሁ፣ ዳዊት ትደግማላችሁ፣ ስትቦርቁ ታድጋላችሁ፣ በራስ መኮንን አደባባይ ዕድላችሁን ታስተካክላላችሁ፣ አድዋ ላይ የጦርነትን አስከፊ ገጽታ ታያላችሁ፣ የመሥዋዕትነትን ክብር፣ የኋላ ቀርነትን ጣጣ፣ የየዋህነትን መዘዝ፣ የክህደትን አጸያፊ መልክ ታስተውላላችሁ። ሩሲያ በተክሌ አያት ቢብሊዮቴክ ውስጥ የተደረደሩትን መጻሕፍት እያያችሁ የሥልጣኔን ምስጢር ውለዱ ትሏችኋላችሁ። ነገራችሁን ድህነትና ኋላ ቀርነት አንጀታችሁን እስኪያሞ ድረስ ትቀበሉታላችሁ። ተክለ ሐዋርያት ኢትዮጵያ ከተመለሱ በኋላ የገጠማቸው ፈተናና ያለፉበት መንገድ አንባቢን ሰቀቀን ውስጥ የሚጥል ነው። ያስጨንቃል፣ ያስቆጣል፣ ያስተክዛል፣ ተስፋ ይሰጣል፣ እንደገና ደግሞ ተስፋ ያጨልማል። ስልጣኔን ለማምጣት በሚተጉና የቀድሞውን ሙጥኝ በሚሉ መካከል የሚካሄደው ጦርነት፣ ሴራ፣ ሽወዳ እጅግ የበዛ ነበር። የተክሌ ጨቅላ መንፈስ በምኒልክ የሥልጣኔ ሞደድ ተማርኮ ነበር። ከሩሲያ እንደተመለሱ ምኒልክ ስለሞቱ ለውጥ የማምጣት ተስፋቸውን መጀመሪያ በልጅ ኢያሱ ላይ የልጅ ኢያሱ ነገር እንዳልሆነ ሲሆን በተፈሪ መኮንን ወይም በአፄ ኃይለ ሥላሴ ላይ አሳረፉ። ተክሌ ኢትዮጵያን ከድህነት ለማውጣትና ከጥቃት ለመጠበቅ የሚጠፋ ጊዜ ሊኖር አይገባም፣ በሐቅና በጥድፊያ መስራት አለብን ባይ ነበሩ። አፄ ኃይለ ሥላሴ ደግሞ ይዘው የተነሱትን የለውጥ ተስፋ ለከንቱ ውዳሴና ለሥልጣን መቆያ ዳረጎት እያደረጉት እንደመጡ ይናገራሉ። ተክለ ሐዋርያት ሐቀኝነትና ድፍረት ለቤተ መንግሥቱና
ለሥርዓቱ አልመች ስላለ ውለታ በሰሩላቸው ንጉሥ ታሰሩ። በኋላም የግዞት ያህል በሐረር ሂርና እርሻቸው ላይ ኖረው አለፉ። ኦቶባዮግራፊ መጻፍ ባልተለመደበትና ምናልባትም ስለ ራስ መመስከር እንደ ጉራ በሚቆጠርበት ሀገር የቀድሞውን ኢትዮጵያ የምንመለከትበት መስኮት ስለከፈቱልን የፊት አውራሪ ተክለ ሐዋርያትና ያሳታሚ ልጆቻቸው ባለውለታ ነን። መጽሐፉ በቴፕ ቢቀረጽ ለብዙዎች የደስታ ምንጭ እንደሚሆን አይጠረጠርም። ለዶክመንተሪና ለፊልምም በጣሙን የተመቸ ነውና ቢሰራ መልካም ነው። ይህ መጽሐፍ ከማንም ቤት መጥፋት የሌለበት ለወዳጅ እንኳን የማይዋስ አይነት መጽሐፍ ነው። አንድ ሰው ስለ ራሱ ሲተርክ ያለፈባቸውን ዘመናት የታሪክና የባህል ጭብጦች መነካካቱ ግድ ነውና መጽሐፉ የሱ ታሪክ ብቻ ሳይሆን የትውልድም ታሪክ ይሆናል። ስለዚህ ፖለቲከኛውም፣ አስተዳዳሪውም፣ ነጋዴውም፣ ገበሬውም፣ ደራሲውም፣ ተዋናዩም ኦቶባዮግራፊ መጽሐፍ ባህል እንዲያዳብሩ ተገቢ ነው። አይ እኔ ምን ታሪክ አለኝና በሚል ራስን ዝቅ በሚያደርግ ባህል ታስሮ ኦቶባዮግራፊ ከመጽሐፍ መቆጠብ የትውልድ ታሪክ ተቀርጾ እንዳይተላለፍ የሚያደርግ ነው። በተለይ ዕድሜ መገባደጃ ላይ ያሉ ሊነቃቁ ይገባል። በተለያዩ ተደራሲያን የሕይወቴ ታሪክ መጽሐፍ ተገምግሟል። እኛም ከተለያዩ መጽሐፉን አስመልክተው ከተጻፉ ጽሑፎች አውጣተን ቀነጫጭበን እንደሚከተለው እናቀርብላችኋለን። ሩሲያዊው ኒኮላይ ሊዮንቴቭ ከኢትዮጵያ ሲመለሱ በ12 ዓመታቸው አድዋ ዘምቶ የነበሩትን ተክለ ሐዋርያት ተክለ ማርያምን ወደ ሩሲያ ሴንት ፒተርስበርግ ከተማ ይዘዋቸው መጡ። ተክለ ሐዋርያት ሩሲያ ሲመጡ ዕድሜያቸው 17 ዓመት ገደማ ነበር። በሴንት ፒተርስበርግ ወታደራዊ አካዳሚም ለ10 ዓመት ትምህርታቸውን ተከታትለዋል። ተክለ ሐዋርያትን እንደ እናትም ሞግዚትም ሆነው ያሳደጓቸው የሩሲያ ነገሥታት ቤተሰብ የሆኑት የሌና ማልቻኖቫ ይባላሉ። እርሳቸውም ተክለ ሐዋርያት ትምህርታቸውን ሲጨርሱ ወደ አውሮፓ ሀገራት ወስደው አስጎበኟቸው፣ የወርቅ ሰዓትም ሸለሟቸው። ልጃቸው ሌተናል ኮሎኔል ሴርጌይ ዲሚትሮቪች ማልቻኖቭም ለተክለ ሐዋርያት እንደ አባት ሆነው ትምህርት ቤት ሲዘጋ ዩክሬን የሚገኘው መሬታቸው ጋር ወስደው ንማርባትና አደን አስተምረዋቸዋል። በሩሲያ አብዮት ወቅት የነገሥታት ቤተሰቦች ሲሰደዱ ማልቻኖቫ ኢትዮጵያ መጥተው ነበር። ተክለ ሐዋርያት ኢትዮጵያ እንደተመለሱ አስተዳዳሪ የፋይናንስ ሚኒስትር በሊግ ኦፍ ኔሽን የኢትዮጵያ ተወካይ ሆነው ሀገራቸውን አገልግለዋል። የመጀመሪያውን የኢትዮጵያ ሕገ መንግሥት የጻፉት ተክለ ሐዋርያት ተክለ ማርያም ነበሩ። ፊት አውራሪ ተክለ ማርያም ፋሽስት ኢጣሊያ ኢትዮጵያን ሲወር የሊግ ኦፍ ኔሽን ተወካይ ሆነውም ንግግር አድርገዋል። ልጃቸው ደጃዝማች ግርማቸው ተክለ ሐዋርያትም ደራሲ፣ አስተዳዳሪና አምባሳደር ነበሩ። ሰላምታ ላይ ሴቭ ያደረግኩት የልጃቸውን ፎቶ የሚያወራው እዚህ ጋር ይመጣል ማለት ነው። ቲያትር በኢትዮጵያ ለመጀመሪያ ጊዜ የተወለደው በፊት አውራሪ ተክለ ሐዋርያት ተክለ ማርያም ነው። እስኪ የቲያትርን አጀማመርና ከፊት አውራሪ ተክለ ሐዋርያት ተክለ ማርያም ጋር የነበረውን ግንኙነት እናንሳ። ከቲያትር ቤት አስቀድሞ ቲያትር በመወለዱና ሀገራችን ቲያትር እንጂ ቲያትር ቤት ስላልነበራት ቲያትር በሆቴል ቤቶች ይታይ ነበረ። ቀጣዩ የቢቢሲ ዘገባ ይህንን አጉልቶ ያሳየናል። ጳጉሜ 3 ነው 1913 ዓ.ም የአማርኛ ዘመናዊ ተውኔት ሆቴል ውስጥ ነበር መታየት የጀመረው። የኢትዮጵያን ዘመናዊ ቲያትር በ1913 ዓ.ም ያዋለዱት ፊት አውራሪ ተክለ ሐዋርያት ተክለ ማርያም ናቸው። እኚህ የአማርኛ ዘመናዊ ተውኔት ፈርቀዳጅ የጻፉትና ያዘጋጁት የመጀመሪያው ተውኔት የአውሬዎች ኮሜዲያ መሳለቂያ ነው። በአዲስ አበባ ዩኒቨርሲቲ የቲያትር ጥበባት መምህሩ ረዳት ፕሮፌሰር አሰፋ ወርቁ ቲያትሩ ለእይታ የበቃው በወቅቱ አገሪቱን ያስተዳድሩ ለነበሩ ከፍተኛ ሹማምንት ነበር ይላሉ። የአውሬዎች ኮሜዲያ መሳለቂያ የእይታ ዕድሜው 1 ቀን ብቻ እንደነበርም ያስረዳሉ። ይህ ተውኔት የቤትና የዱር እንስሳትን ገጸ ባህሪ በማድረግ የተሰራ ነው። እነዚህ ገጸ ባህሪያት በዘመኑ የነበሩ ፖለቲከኞችን ይወክላሉ በሚል በአንዳንድ ሹማምንት ዘንድ የተለጠጠ ትርጉም ተሰጥቶት ነበር። የአውሬዎች ኮሜዲያ መሳለቂያ ለነዚህ ከፍተኛ ሹማምንቶች ከቀረበ በኋላ ዳግም ለተመልካች እይታ ያልቀረበበት ምክንያት በወቅቱ ተውኔቱን ከተመለከቱ ሹማምንቶች መካከል ንግሥት ዘውዲቱ ፊት እየቀረቡ ተውኔቱ እኮ ሥርዓትሽን የሚሰድብ፣ የሚዘልፍ፣ የሚያናንቅ፣ የሚያዋርድ ነው በማለት ሹክ በማለታቸው ነው። የበግ ገጸ ባህሪ ልጅ ኢያሱን፣ ተኩላው ደግሞ ራስ ተፈሪ መኮንንን ይወክላል እያሉና ወገን ለይተው የተከራከሩ ነበሩ። በወቅቱ ቀዳማዊ ኃይለ ሥላሴ ራስ ተፈሪ መኮንን ተብለው እየተጠሩ አልጋ ወራሽ ነበሩ። ከዚያ በኋላ ቲያትሩ ታገደ።
የብሔራዊ ቲያትር ዳይሬክተር የሆነው ደራሲና አዘጋጅ ማን ያዘዋል እንደሻው ይህንን ታሪክ በመጥቀስ የኢትዮጵያ ቲያትር ጉዞ የተጀመረው በመከልከል ነው ይላል። ይህ ቲያትር ዳግም ለእይታ የበቃው አፄ ኃይለ ሥላሴ ከነገሱ ከ2 ዓመት በኋላ በ1925 ዓመተ ምህረት ነው። ለእይታ በሚበቃበት ወቅት እንደ ዛሬው ግርማ ሞገስ የሞላቸው ቲያትር ቤቶች፣ በብርሃን የሚንቆጠቆጡ መድረኮች አልነበሩም። በወቅቱ ቴራስ በሚባል ሆቴል ውስጥ መታየቱን ረዳት ፕሮፌሰር አሰፋ ይናገራሉ። ያኔ ታዲያ ቶኔት በማሳየት ስማቸው የሚጠቀሰው ግራንድ፣ ሮያል፣ ግሌዝ እና ማጀስቲክ የተሰኙት ሆቴሎች ነበሩ። የኢትዮጵያ ቶኔት ሲጀመር ፖለቲካዊ ቶኔቶችን በማቅረብ እንደሆነ ፕሮፌሰሩ ይናገራሉ። የዘመኑን የሥርዓት ብልሹነት፣ የባለሥልጣናቱን ደካማነትና አላዋቂነት በማሳየት ነው የጀመረው። ይህ በማኅበረሰቡ ዘንድ የታዩ ጉድለቶችን በመንቀስ የጀመረው የኢትዮጵያ ቶኔት ጉዞ ቀጣይ መዳረሻ ተፈሪ መኮንንና ዳግማዊ ትምህርት ቤት ሆነ። ቲያትር በ1919 ዓ.ም ትምህርት ቤት የገባው በሆቴል ቤቶች ውስጥ ያሳዩ በነበሩት ዶክተር ሐኪም ወርቅነህ እሸቴ፣ ባለቤታቸው ቀጸላ ወርቅ ቱሉ፣ የጊዮርጊስ ትምህርት ቤት መምህር በነበሩት መስፍን ቀለመ ወርቅ የሚባሉ መምህራን አማካኝነት ነው። እነዚህ በኢትዮጵያ ቲያትር ታሪክ ውስጥ የሚጠቀሱ ግለሰቦች የፍቅርና የአገልግሎት ማኅበር የሚል አቋቁመው ማኅበሩ ለሚደግፋቸው ታዳጊዎች የሚሆን ገቢ ለማሰባሰብ ቲያትርን እንደ መሳሪያነት መጠቀማቸው ይጠቀሳል። ከዚያ በኋላ ከሆቴል ቤት ወጥቶ ቀስ በቀስ ለቋንቋ ማስተማሪያነት ወደ ትምህርት ቤት ገባ። ስለ ፊታውራሪ ተክለ ሐዋርያት ተክለ ማርያም ግለ ታሪክ መጽሐፍ ካነሳን ዘንዳ እስኪ ሌሎች ቢነበቡ ተብለው የሚጠቀሱ ግለ ታሪክ መጽሐፎችን እናንሳ። የፕሮፌሰር ባህሩ ዘውዴ ህብር ሕይወቴ፣ የፓስተር ታምራት ኃይሌ የታምራት አምላክ ታምረኛ፣ የዶክተር ጥላይ ታደሰ ጥላይን ቀደምኩት፣ የተመስገን ገብሬ ሕይወቴ፣ የስዩም ወልዴ ራምሴ ኩርፊያ የሸፈነው ፈገግታ፣ የአምባሳደር ብርሃኑ ድንቁ ብቻዬን ቆሜያለሁ፣ የፊታውራሪ ተክለ ሐዋርያት ተክለ ማርያም ዛሬ እያነሳናቸው ያሉት ኦቶባዮግራፊ የሕይወቴ ታሪክ፣ የቀዳማዊ ኃይለ ሥላሴ ሕይወቴና የኢትዮጵያ እርምጃ፣ የደጃዝማች ወልደ ሰማዕት ሕይወቴ፣ የፋሲካ ሲደልል የሻሞላው ትውልድ፣ የሕይወት ተፈራ ማማ በሰማይ፣ የአምባሳደር ታደለች ዳኛው ማነው የሚጠቀሱ ኦቶባዮግራፊ መጽሐፍት ናቸው። እስኪ አሁንም ከሕይወቴ ታሪክ መጽሐፍ እንጥቀስ። በዘመኑ የነበረውን የአፄ ምኒልክ አድዋ ዘመቻ፣ የራስ መኮንን ሕይወት፣ የልጅ ኢያሱን የንግሥና ዘመንና የሥልጣን ማብቂያ፣ የፊታውራሪ ሀብተ ጊዮርጊስን ባህሪ እንዲሁም የኃይለ ሥላሴን ወደ ሥልጣን መምጣት፣ በጊዜው የነበረውን የአውሮፓውያን ስልጣኔ፣ የአባቶቻችንን ወግ አጥባቂነት እናም ከሥልጣን የመራቅ የሩሲያኖችን አኗኗርና ሌሎች ብዙ የኢትዮጵያ የመካከለኛው ዘመንን ታሪክ ከራሳቸው ሕይወት ጋር እያሰላሰሉ ደስ በሚል ባማረ የጊዜው አማርኛ አቅርበውልናል። ቢደጋገም የማይሰለች መጽሐፍ ነው። እስቲ ገጽ 80ን እንግለጥ። 10 ያህል ቀኖች መርከብ ስንጠብቅ ቆየን። አንድ ቀን በጠዋት ሰዎቹ ተጫጫሁ። መርከብ መጣ እያሉ ተንቀሳቀሱ፣ ተተራመሱ። ሁሉም ወደ ባህሩ እየተርመሰመሱ ሄዱ። እኔም ወደዚያው ሮጥኩ። ከልካይና ፈንታ የሊዮንቴፍ ሰራተኞች ተከትለው መጡ። በባህሩ ውስጥ የተረበረበ ድንጋይ ያገኘን። መርከብ ላይ ሞጫና ሞረጃ ባህር ገብ ለመስራት ለመገንባት መደልደል መጀመራቸው ነው። ሰዎቹ ጣታቸውን እየቀሰሩ ይናገራሉ። ያውና እዚያች መጣ ይላሉ። እኔ ግን ምንም ማየት አልቻልኩም። ትልቁ መርከብ ነው፣ ምን ያህላል ይባባላሉ። ክፉኛ ተበሳጨው። ሰዎች ሁሉ መርከቡን ሲያዩት ስለምን ያልታየኝም ተናደድኩ። ፈንታና ከልካይ ሁለቱም ጎጃሚዎች ናቸው። ባትሪያቸውን እያነጣጠሩ ያመለክቱኛል። እነሱ ለፈረንጆች እየተቀጠሩ ወደ ጅቡቲ እየተመላለሱ መርከብ ማየት ለምደዋል። እኔ ግን ከተፈጠርኩ መርከብ አይቼ አላውቅም። ጢስ ከጋራ ላይ አየሁና ጠየቁ። ከዚያ ጢስ ከሚጤስበት ጋራ ቀኝ ነው ወይስ ወደ ግራ እያልኩ ጣቴን ቀሰርኩ። ከልካይ ስቆብኝ አንተ ጋራ የምትለው መርከቡን ነው እኮ አለኝ። አፈርኩ። ጋራ የመሰለኝ ነገር እያደር ቀረበኝ። በኋላም በውሃው ላይ የተንሳፈፈ ደህና ታየኝ። በመጨረሻው ቆሞ ጀልባዎቹ እየተሽቀዳደሙ ወደሱ አመሩ። መርከቡን ሳስተውል ብዙ ቆየሁ። ምንም አልተናገርኩም። ጠሊቅ ሐሳብ በልቤ ውስጥ ገባና አስተከዘኝ። ተቆጣሁ። በማን ነው የምቆጣው? እንጃ ብቻ ማልቀስ ከጀለኝና አልጎመጎም። ኧረ እንደዚህ ከባህር ማዶ ስንት ብልሃት ሲፈጠር ከደጋው አገራችን ላይ ተጎልተን ምንም ሳናውቅ የቀረነው በምን ምክንያት ነው? ወይኛ ምንኛ ተበልጠናል። የሁሉ ጉድ ሲፈጠር ኧረ የኛ አባቶች ስለምን ምንም ሳያደርጉ ቀሩ እያልኩ ተቆጨሁ። እንባይ መጣብኝ።
መርከቡ ከቆመ በኋላ ሰዎቹ የተግበሰበሱ ወደ የሰፈራቸው ተመለሱ። እኔ ግን እዚያው ተቀምጬ ስተክዝ ቆየው። አቶ ዮሴፍ ባጠገቤ ሲያልፉ አዩኝና ተቆጡኝ። ፀሐይ ላይ ለምን ተቀመጥክ? ተነስኮ ወደ ሰፈር ግባ፣ የምንሳፈረው ነገ ከእኩለ ቀን በኋላ ነው አሉ። እምባይን ጠረኩና ወደ ሰፈር ሄድኩ ብለው ለሀገራቸውን ያላቸው መቆርቆር በመጽሐፉ አስፍረዋል። ግንቦት ወር 1876 ዓመተ ምህረት ሲል ሸዋ ላይ የተወለደው ተክለ ሐዋርያት ዕድሜው ለትምህርት ሲደርስ እንደ ዘመኑ ልጆች ከቤተ ክህነት ገብቶ የመንፈሳዊ ትምህርቱን ተከታትሏል። ገና የ9 ዓመት ለጋ ያለ የራስ መኮንን አገልጋይ ከነበረው ዘመዱ ወደ ሐረር ያቀናው ተክለ ሐዋርያት ገና በልጅነቱ ሲያሳይ በነበረው አስተዋይነትና በነበረው ጉብዝና በራስ መኮንን ተወዳጅነት ተረፈለት። የዘመናዊ ትምህርትን አስፈላጊነት አስቀድመው የተረዱት ራስ መኮንን ወጣት ኢትዮጵያውያንን ወደ አውሮፓ ልኮ በማስተማር ኢትዮጵያን ወደፊት ማራመድ እንደሚቻል የጸና እምነት ነበራቸው። ከዚህ ውጥናቸው ጎን ለጎን ኢትዮጵያ ከሩሲያ ጋር የጀመረችው ትብብርና እያደገ የመጣው ግንኙነት በተለይ በትምህርቱ መስክ ተጠናክሮ እንዲቀጥል የነበራቸውን ምኞት በወቅቱ በኢትዮጵያ ለነበረው የሩሲያ ኮሎኔል ሰርጄይ ዲሚትሮቪች ማልኮቭ ያጫውቱታል። ለዚህ የራስ መኮንን ውጥን እንደ መፍትሄ ኮሎኔሉ አንድ ሐሳብ ሰነዘረ። እርሱም ኮሎኔሉ በሐረር ቆይታው በራስ መኮንን እልፍኝ የተመለከተውን አንድ መልካም ልጅ በማደጎ ወደ ሩሲያ ወስዶ እንዲያስተምረው ራስ መኮንንን የጠየቀበት ነበር። የኮሎኔሉ ጥያቄ ለዛ ታዳጊ አስደንጋጭ ቢሆንበትም ከራስ መኮንን ለጥያቄው ቀና መልስ ስላገኘው ኮሎኔል ሰርጄይ ግን አስደሳች አጋጣሚ ነበር። ለጉዲፈቻ የሚያስፈልገው ፎርማሊቲ ከተጠናቀቀ በኋላ አዲስ አባትና አዲስ ስም ያገኘው ተክለ ሐዋርያት ሀገሩን ለቆ ፒዮትር ሰርጌቪች ሞልቻኖቭ የሚል ስም ያገኘው ተክለ ሐዋርያት ሀገሩን ለቆ ከአባቱ ከኮሎኔል ሰርጄይ ጋር ወደ ሩሲያ አቀና። ከአካዳሚው የየብስና የባህር ጉዞ በኋላ ለአውሮፓውያን አቆጣጠር በ1896 ዓ.ም ሴንት ፒተርስበርግ ከአባቱ ጋር በሰላም የደረሰው ተክሌ አዲሱን የሩሲያ ሕይወቱን ሳርስኮዬ ሴሎ በሚገኘው የአባቱ መኖሪያ ቤት አሃዱ ብሎ ጀመረ። በአገሩ እንደ ጀግና የሚሞካሸው ከኮሎኔል ሰርጄይ ለተክሌ በነበረው ፍቅር ባይተዋርነት ሳይሰማው የልጅነት ጊዜውን እንዲያሳልፍና ለታላቅ ደረጃ እንዲደርስ የሚያስፈልገውን የመንፈስና የቁስ ድጋፍ ከመስጠት ላፍታም ቦዝኖ አያውቅም። ተክሌ በመጀመሪያ የሩሲያ ቆይታው የአገሩን ቋንቋና ባህል በደንበኛው ካወቀ በኋላ በዘመኑ የሚሰጠውን መደበኛ ትምህርት በሚገባ አጠናቆ 12 ዓመት ሲሞላው ወደ ታዋቂው የውትድርና ኮሌጅ ሚካኤል ሎቮስኮይ አርቲለሪ ስኩል ለመግባት የሚያስችለውን የመሰናዶ ትምህርት ለመከታተል በቅዱስ ጴጥሮስ ከተማ ወደሚገኘው ፈርስት ካዴትስኪ ኮርፐስ ተብሎ ከሚታወቀው የመጀመሪያ ደረጃ ጦር ትምህርት ቤት ተመዝግቦ የውትድርና ትምህርት መከታተል ጀመረ። ለከፍተኛ የውትድርና ትምህርት የሚያበቃውንና በፈርስት ካዴትስኪ ኮርፐስ ትምህርት እንደ አውሮፓውያን አቆጣጠር በ1904 አጠናቆ የተመረቀው ተክሌ ወደ ታዋቂው ሚካኤሎቮስኮይ አርቲለሪ ስኩል የጦር ትምህርት ቤት በመግባት ተገቢውን የውትድርና ትምህርት ተከታትሎ እንደ አውሮፓውያን አቆጣጠር በ1907 በከፍተኛ ወታደራዊ ማዕረግ ተመርቋል። አስደሳቹን የልጅነት ጊዜ በእንክብካቤ ያሳለፈውና በሁሉም ዘንድ ተወዳጅ የነበረው ተክሌ በአባቱ ጥረት ለከፍተኛ አዛዥነት ወይም ዲፕሎማትነት የሚያበቃውን ከፍተኛውን የውትድርና ትምህርት በማግኘቱ እድለኛ ቢሆንም እንደ አውሮፓውያን አቆጣጠር በ1905 ዓ.ም ባለውለታውን አባቱን ኮሎኔል ሰርጄይን በሞት መነጠቁ በቀጣዩ ሕይወቱም ሆነ በሩሲያ ቆይታው ላይ ለውጥ እንዲደረግ አስገደደው። ከዚህ በተጨማሪ በአባቱ ሞትና በምረቃው መካከል ባለው ጊዜ ለሰለጠነበት የውትድርና ሙያ ለሩሲያ ዜጎች የሚሰጠው ሙሉ የውትድርና ማዕረግና ደረጃ እንደማይሰጠው በዘመኑ የሩሲያ ንጉሥ በነበረው ዳግማዊ አጼ ኒኮላስ የደረሰው መልእክት ሌላ ተጨማሪ ሐዘን ፈጠረበት። እንደ አውሮፓውያን አቆጣጠር በ1913 አካባቢ ወደ ሀገሩ የተመለሰው ተክለ ሐዋርያት እስከ ጣሊያን ወረራ ድረስ ባሉት ዓመታት በተለያዩ የኃላፊነት ቦታ ተመድበው ሀገሩን አገልግሏል። በልጅ ኢያሱ ዘመነ መንግሥት ከፍተኛ የመንግሥት ሥልጣን የነበራቸው እኚህ ሰው ልጅ ኢያሱ ከሥልጣን መባረሩን ተከትሎ ወደ ሥልጣን በመጡት ንግሥተ ነገሥታት ዘውዲቱ ዘመን ለሕዝብ ባቀረቡት ፋቡላ በተሰኘ ፖለቲካ ቀመስ ቲያትራቸው። በነገራችን ላይ ይሄ ተክሌ ቲያትር በኢትዮጵያም ሆነ በአፍሪካ የመጀመሪያው ተውኔት ሆኖ ተመዝግቧል። ከንግሥቲቱ ጋር የነበራቸውን ግንኙነት ቢያሻክረውም በአልጋ ወራሽ ተፈሪ መኮንን አማካኝነት እንደ አውሮፓውያን አቆጣጠር በ1917 የጅጅጋ አስተዳዳሪነት ሹመት በማግኘታቸው ወደ ምስራቅ ኢትዮጵያ አቅንተዋል። በዚህ ሹመታቸው በወቅቱ ምድረ በዳ የነበረችውን የጅጅጋ ከተማ ወደ ከተማ ደረጃ እንድታድግና
አስደናቂ ለውጥ እንዲመዘገብ ያስቻሉት እኚህ ሰው ባልታወቀ ምክንያት ከጅጅጋ አስተዳዳሪነታቸው ተነስተው ያለ ሥራ እንዲቀመጡ ተደረገ። ከጥቂት ጊዜ ቆይታ በኋላ እንደገና የጨርጨር አውራጃ ገዢ ተብለው የተሰየሙት ተክሌ ምንም እንኳን በሥራቸው ታታሪና የለውጥ ሰው ቢሆኑም ከአልጋ ወራሽ ተፈሪ መኮንን ጋር በነበራቸው አለመግባባት ምክንያት ግጭቱ ተባብሶ የራሽያን አብዮት በኢትዮጵያ ሊጭር ነው በሚል ያልተረጋገጠ ወሬ እንደ አውሮፓውያን አቆጣጠር በ1928 ታስረው ወደ ወህኒ ተወረወሩ። ቀዳማዊ ኃይለ ሥላሴ ወደ ስልጣን መምጣታቸውን ተከትሎ የመጀመሪያውን የኢትዮጵያ ሕገ መንግሥትን እንዲያረቁ የተሰጣቸውን ታሪካዊ ኃላፊነት በሚገባ የተወጡት እኚህ ታላቅ ሰው ቀጣይ ማረፊያቸው በሆነው የፋይናንስ ሚኒስቴር ሚኒስትርነት ለዓመት እንደሰሩ በለንደን በፓሪስና ጄኔቫ የኢትዮጵያ ተጠሪ ሚኒስቴር ሆነው ወደ ውጭ ተላኩ። ይህን ምን ይሉታል? በእርግጥ መወለድ በራሱ ቋንቋ ነው። በራስ መኮንን እልፍኝ ላደጉት ለእነዚህ ሁለት የታሪክ ሰዎች ከወንድማማችነቱ ይልቅ ፖለቲካው ሲያሸንፋቸው መመልከቱ እንደምን ይመራል። አዘውትሮ በአሸናፊነት የሚመጣው ተፈሪ መኮንን ዘውዱን እስኪጭን ድረስ የተራመደባቸው መንገዶች ሁሉ ተክለ ሐዋርያት በአውሮፓ መሰልጠኑ ወይም ዘመናዊውን የውትድርና ዕውቀት መጨበጡ አላስፈራውም አልልም። እንዲህ ሆነላችሁ በዓለም መንግሥታት ማኅበር የኢትዮጵያን ድምፅ እንዲያሰማ የተወከለው ተክሌ ታሪክ አዋቂዎች እንደሚሉት በእንግሊዝና በፈረንሳይ መንግሥታት ሸፍጥ እንደዚሁም በኃይለ ሥላሴ መተባበር ወደ አገሩ እንዲመለስ ተደረገ ይባላል። ሀገራችን የጣሊያንን ድንፋታ መቋቋም ወደማትችልበት አዘቅት ቁልቁለትም ተወረወረች። ጣሊያን በመርዝ ጋዝ ታግዛ አዲስ አበባን ስትቆጣጠር ያላዘነ ጥቁር የለም። የወቅቱ ሁኔታ በእርግጥ ከባድ ነበር። ተዋጊው ተረትቶ ከማይጮ ጦርነት ሽንፈት ለታሪክ ፈጽሞ ያልተመቸ እውነት ገሃድ ወጣ። አዲስ አበባ በወራሪው መድፍ ስትናጥ እግሬ አውጪኝ መፍትሄ ያደረጉት ሁሉ አወዛጋቢውን የታሪክ ስህተት ፈጸሙ። ቀዳማዊ ኃይለ ሥላሴ ለጋሃር ላይ በባቡር ተሳፍረው በቅድሚያ ወደ ፍልስጤም ዘግየት ብሎም ወደ እንግሊዝ የማምራታቸው ዜና ሲሰማ የተገፋው ያ ታላቅ ሰው ተክሌ ጦሩን አደራጅቶ ከፋሽስት ጋር ሊፋለም ነበር እቅዱ። ግና ንጉሡን የያዘው ባቡር ከፊቱ ሲደርስ የመኮንን ልጅ በዛ ባቡር ተሳፍሮ ሀገርን የሚያህል አምባ ለወራሪ ጥሎ መሄዱ አበሳጨው። እንደማገት በሚመስል ድርጊት አፄ ኃይለ ሥላሴ የተሳፈሩበትን ባቡር እንዲቆም ሲያዝ ሁኔታው ግራ ቢያጋባም የበፊቱ ቁርሾ ከዚህ ጋር ተዳምሮ እስከ ምንጊዜውም ቢሆን የመኮንን ልጅ ካቀደው ስደቱ ባያስቀረውም አፍደም ላይ በቆመው ባቡር እርሱም ራሱ እንደ ንጉሡ እግሬ አውጪኝ ማለትን ተጠበበበት። ንጉሡ ወደ እንግሊዝ ሲያቀኑ ጅቡቲ ላይ የቀረው ተክሌ በጅቡቲና በኬንያ መሬት እንዲሰጠው ላቀረበው ጥያቄ ወቅቱ ገዢዎች እምቢ በማለታቸው ምክንያት በየመን ኤደን ጥቂት ጊዜ ሊቀመጥ ግድ ሆነ። ከሩሲያ አባቱ ባገኘው ገንዘብ ቀደም ብሎም ቢሆን ዝግጅት የነበረው ይህ ሰው ብቸኛ አማራጭ ወደሆነችው ወደ ማዳጋስካር አቀና። በዛም በቂ መሬት ገዝቶ በግብርና ከሚያገኘው ገቢ እየተዳደረ እንደ አውሮፓውያን አቆጣጠር እስከ 1956 በኮሞሮስ የቆየው ታላቁ ሰው ከንጉሡ ጋር በተደረገው ድርድር የስደት ሕይወቱ እንዲበቃ አምላክ ፈቀደና ወደ እናት አገሩ ተመልሶ በሐረርጌ ክፍለ ሀገር ሂርና በተባለችው ከተማ ላይ ግብርናውን አስፋፍቶ መጋቢት 1969 ላይ ከዚህ ዓለም በሞት ተለይቷል። የተከበራችሁ የነበር ሚዲያ ተከታታዮች ለዛሬ በማን ነበር መሰናዷችን የመጀመሪያውን የኢትዮጵያ ሕገ መንግሥት ያረቀቁትን ሌሎችም ታላላቅ በርካታ ሥራዎችን የሰሩትን ኦቶባዮግራፊ የሕይወቴ ታሪክ መጽሐፍ ደራሲን ፊት አውራሪ ተክለ ሐዋርያት ተክለ ማርያምን አስመልክቶ ያዘጋጀነው መሰናዷችን ይህን ይመስል ነበር። ስላደመጣችሁን አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን። በሌላ የማን ነበር መሰናዶ እስክንገናኝ በዚሁ እንሰናበታችኋለን። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በድጋሚ ልናስታውሳችሁ እንወዳለን። መልካም ጊዜ።